ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችንን እያቀረብን ተጠባቂው በብዙ መልኩ ትኩረት የተሰጠው ከየትኛውም ጊዜ በላይ አጓጊ ለሁለቱም ክለቦች በእጅጉ አስፈላጊና ወሳኝ የሆነ ፍጻሜ በመጨረሻም ቶትንሃም ማንቸስተር ዩናይትድን 1-0 በሆነ ውጤት አሸንፎ የዩኤፋ ዩሮፓ ሊግ ባለድል እንዲሁም በቀጣይ የውድድር ዓመት የሻምፒየንስ ሊግ እግር ኳስን በቀጥታ ተሳታፊ የሚሆንበትን ድል በምሽቱ በብራያን ጆንሰን ብቸኛ ግብ ማሳካት ችሏል። አንጂን ፖስቴኮግሉ በቶትንሃም ቤት ከ17 ዓመት በኋላ የመጀመሪያ ድል ዋንጫን ወደ ዋይት ሃርት ሌን ማምጣት የቻሉ አሰልጣኝ ሆነዋል። ሩበን አሞሪም ጠንካራ በብዙ መልኩ ውጤታማ ሆኖ ያሳለፉበት የዩኤፋ ዩሮፓ ሊግ በስተመጨረሻም እንግዲህ በጠባብ ውጤት 1-0 በሆነ ሽንፈት አስተናግደው ማንቸስተር ዩናይትድ በቀጣይ የውድድር ዓመት በየትኛውም ትላልቅ የዩሮፒያን ውድድር ላይ ተሳታፊ አይሆንም። ቶትንሃም በቀጥታ ወደ ዩኤፋ ሻምፒየንስ ሊግ ቦታን ይዞ አጠናቋል። በምሽቱ የዩኤፋ ዩሮፓ ሊግ የፍጻሜ ድል በዚህ ጨዋታ ዙሪያ ዝርዝር ጉዳዮችን አንስተን እንወያያለን። ስለ ሁለቱ ቡድኖች የምሽቱ እንቅስቃሴ ያልተለመደ ታክቲካዊ መንገድ ለአንጂን ፖስቴኮግሉ ለድሉ መነሻ ነበር። በተቃራኒው ደግሞ ማንቸስተር ዩናይትድ የቻሉትን ሁሉ ጥረው ነገር ግን አንድም ጎል ለማስቆጠር አልቻሉም። ቶትንሃም ባስቆጠሩት 42ኛ ደቂቃ አንድ ግብ ብቻ ባለድል ሆነው በምሽቱ ከፍተኛ ደስታ ውስጥ ቶትንሃሞችን የከተተ ማንቸስተርን ከባድ ሐዘን ውስጥ በርካታ ችግሮችን ይቀርፋል ብለን ስናነሳ የነበረው የዩናይትድ የዘንድሮ የውድድር ዓመት ቢያንስ የውድድሩን ማጠቃለያ በጥሩ መልኩ ለቀጣይ የውድድር ዓመት ታሳቢ የሆነ አዲስ ቡድን አዲስ ራዕይ እንዲገነባ በፋይናንስም በውጤትም አሰልጣኙንም ለመደገፍ በአጠቃላይ በቲሙ ዙሪያ ትልቅ ለውጥ ሊያመጣ የሚችል ፍጻሜ ነበር። ነገር ግን ቶትንሃሞች እንግዲህ ለዚህ ጨዋታ በተዘጋጁበት መልኩ ውጤታማ ሆነው አጠናቋል። የዘንድሮ 2024-25 የውድድር ዓመት አስደናቂ ትዕይንቶችን በክለቦች ደረጃ እየተመለከትን ነው የምንገኘው። የኤሪዲቪዚው ኤግል ጎ ኤሄድ ኤግል የሚባለው ቡድን ከ92 ዓመት በኋላ የመጀመሪያ ዋንጫውን ማሳካት ቻለ። ቦሎኛ ከ51 ዓመት በኋላ የመጀመሪያ ዋንጫውን በዘንድሮ የውድድር ዓመት በኮፓ ኢጣሊያ ማሳካት ቻለ። ክሪስታል ፓላስ በክለቡ ምስረታ ታሪክ 119 ዓመት በኋላ የመጀመሪያ ሜጀር ትሮፊ ማሳካት ቻለ። ቶትንሃሞች ከ17 ዓመት በኋላ፣ ኒውካስል ከ70 ዓመት በኋላ የመጀመሪያ ዋንጫቸውን አሳክተዋል። የሚያስገርም የውድድር ዓመት ነበር። በእግር ኳስ የትኛውም ነገር ሊከሰት እንደሚችል የተመለከትንበት አስገራሚ የውድድር ዓመት ነበር። እንግዲህ ቶትንሃሞች በስተመጨረሻም በለንደን ከተማ ሌላኛው ቡድን ሆነዋል። ከቼልሲ በመቀጠል የዩሮፒያን ውድድርን አሸንፈው በለንደን ከሚገኙ ክለቦች ውስጥ ሁለተኛ ቡድን በመሆን አዲስ ታሪክ ቶትንሃም መጻፍ ችሏል። እንግዲህ በእንግሊዝ ባለው ፉክክር የደርቢነት ስሜት አርሴናል ላይ የበላይነን የሚሉትን የነጩ ቤት እንግዲህ ማረጋገጫ አዲስ ድል በምሽቱ ጨዋታ አሳክተዋል። ጨዋታው እንዴት ነበር? በተለይ የቶትንሃም ያልተጠበቀ ታክቲክ የዩናይትድ ሁለተኛ 45 ተሽሎ መገኘት በምን አይነት መልኩ ነበር ጨዋታው የተጠናቀቀው? በተጠናቀቀው የውድድር ዓመት እንደምታውቁት በዩኤፋ ዩሮፓ ሊግ አትላንታ ባየር ሌቨርኩዘንን ሲያሸንፍ ሌቨርኩዘን ያለ ምንም ሽንፈት ነበር ፍጻሜ የደረሰው። ነገር ግን በዕለታዊ የታክቲክ ብልጫ የጃምፓውሎ ጋስፕሪኒ ቡድን በአፍሪካዊው ሉክማን ሃትሪክ ድሉን ማሳካት ቻሉ።
በዘንድሮ የውድድር ዓመት በተመሳሳይ እንደ ባየር ሌቨርኩዘን ነበር የዩሮፓ ሊግ ጉዞ በማንቸስተር ዩናይትድ በኩል የተዋጣለት ጠንካራ ቡድን ሆኖ በተለያዩ ጥንካሬዎች በተለይ በውድድሩ ላይ ከሚያገኛቸው ክለቦች ጋር በሚያደርጉት ጨዋታ ላይ ፍጹም ትኩረት በመስጠት ከሊጉ ይልቅ ይሄን ውድድር በማተኮር በተሻለ መልኩ ቀርበው በጥንካሬ ነበር ፍጻሜ መድረስ የቻሉት። በዛም ከቶትናም ጋር በምሽቱ 97 ደቂቃ ማድረግ የቻሉት። ነገር ግን ልክ እንደ አትላንታ ቶትናሞች ለ90 ደቂቃ ለምሽቱ ጨዋታ ብቻ የሚሆን ከአንጂን ፖስተኮግሉ ታክቲክ ወይም ቶትናምን በባሪው ከምናውቀው አጫወት ወጣ ያለ ሌላ መልክ ያለው ሌላኛውን ቶትናም ተመልክተን ነው እንግዲህ ይሄ ቡድን በጠባብ ውጤት የጨዋታውን የማሸነፊያ ግብ ያውም በቶትናም እንቅስቃሴ ወይም በሚታወቁበት ግብ የማስቆጠር መንገድ ሳይሆን ካልተጠበቀ አንግል ቶትናም ግብ አስቆጥሮ 42ኛ ደቂቃ ላይ በተቆጠረች ብቸኛ ግብ ድል ማድረግ የቻሉት። ግቧንም እንግዲህ ቤን ጆንሰን ከወራት በፊት በቶትናም ደጋፊዎች ሲተች የነበረ በዘንድሮ የውድድር ዓመት መጨረሻ እንዲሸጡ ከሚፈለጉ ተጫዋቾች በደጋፊው ዘንድ አንዱ የነበረው ይሄ የቀድሞ የኖቲንግሃም ፎረስት ተጫዋች ነበር። በምሽቱ ጨዋታ ደግሞ የማሸነፊያውን ብቸኛ ግብ ከሪቻርልሰን የተሻገረውን የሉክ ሾው የማርኪንግ ክፍተት አጋጣሚውን በመጠቀም ነበር በተጨራረፈች ኳስ ቶትናም ጨዋታው ላይ መሪ መሆን የቻለው የጨዋታውን ብቸኛ ግብ ማስቆጠር የቻሉት። ነገር ግን በዩኤፋ ዩሮፓ ሊግ አዳዲስ ሪከርዶች የተመዘገቡበትም ምሽት ነበር። ለምሳሌ በዩኤፋ ዩሮፓ ሊግ ባለፉት 10 የፍጻሜ ጨዋታዎች ዋንጫውን ያገኘው ክለብ ቢያንስ በአማካይ በጨዋታ 6 ኢላማውን የጠበቀ ሙከራ ያደርጋል በፍጻሜው ወይም በሙከራ በኩል 10 ሙከራ በአማካይ ያደርጋሉ ክለቦች በአጠቃላይ። ነገር ግን በትናንት ምሽቱ ጨዋታ ቶትናም አንድ ኢላማውን የጠበቀ ሙከራ ነው ያደረገው። አንዷንም ማስቆጠሩ በዛሽ ግብ ነው ያሸነፉት። በአጠቃላይ በጨዋታው 3 ሙከራ ነው ያደረጉት። ምንም ኢላማውን የጠበቀ ሙከራ አላደረጉም ከግቧ ውጪ። ይሄ እንግዲህ ከአንጂን ፖስተኮግሉ ባህሪ በጣም ወጣ ያለ ቶትናምን ነበር የተመለከተው። አንደኛው ማሳያ ይሄ ነው። በሌላ በኩል ደግሞ 27% ነበር የኳስ ቁጥጥር ብልጫ የነበራቸው። ከነዚህም ውስጥ 115ቱን ብቻ ነው በፓስ ቶትናም ማሳካት የቻለው። የነዚህ ሁሉ ድምር ውጤቶች ነው እንግዲህ ክለቡ ከኳስ ውጪ ባለው ደካማ የወርክ ሬት ጉዳይ የዘንድሮ የውድድር ዓመት ሙሉ ሲታማ እንደነበር በመከላከሉ በኩል ከሌሎች የእንግሊዝ ክለቦች ወይም ከቶፕ 6 ክለቦች ደካማ እንቅስቃሴ ከሚያሳዩ ቡድኖች መካከል አንዱ ተደርጎ እየተወሰደ የሚገኘው ቶትናም በምሽቱ ጨዋታ ከኳስ ውጪ ባለው እንቅስቃሴ ትኩረት በመስጠት ለዩናይትዶች ኳስን በመተው በመልሶ ማጥቃት እድል ለመፍጠር ካልሆነ ደግሞ ወደ ራሳቸው ሜዳ ክፍል በደንብ አፈክፍገው በዛ ሲስተም ድል ለማድረግ ባቀዱበት መሰረት አንጂን ፖስተኮግሉ ውጤታማ ሆኖ ሩበን አሞሪምን በማሸነፍ በቦታቸው ላይ ቢያንስ የቀጣይ የውድድር ዓመት ተጀምሮ ቶትናሞች የሚያስፈልጋቸውን ጥገናዊ ለውጥ አድርገው ከፖስተኮግሉ ጋር ለቀጣይ የውድድር ዓመት የሚጀምሩበትን አንድ ትልቅ ዋስትና ያሳኩበት ምሽት ነው። ነገር ግን ከጨዋታው በኋላ በሰጡት መግለጫ ቦርዱና ደጋፊው ለቦታው አቶንም የሚለኝ ከሆነ ነገ ጠዋት ለመልቀቅ ፍቃደኛ ነኝ፣ ነገር ግን በራሴ ውሳኔ ከሆነ በቶትናም ለመቆየት ነው ፍላጎት የሚል አስተያየት ሰጥቷልና ለፖስተኮግሉ አስደናቂ ምሽት ነበር። ምክንያቱም የአሰልጣኝ በውድድር ዓመቱ ከአርሴናል ሽንፈት በኋላ አንድ ጥያቄ ተጠይቀው ነበር ስለ ዘንድሮ የውድድር ዓመት ቆይታና ቡድኑ በሻምፒየንስ ሊግ እግር ኳስ ቦታ ይዞ የማጠናቀቅ ካለው ስብስብ ካለው የጉዳት ዜና ከሚያስመዘግበው ውጤት በመነሳት ቶትናም ቤት ዋንጫ የማሳካት ህልም ቶትናምን ወደ ዋንጫ ተፎካካሪነት የመመለስ አቅም አሁን ላይ ሙሉ በሙሉ አላችሁ ወይ ተብሎ ተጠይቀው ነበር። ነገር ግን ስለ የትኛውን ጉዳይ አሁን ላይ ማሰብ አልፈልግም፣ ነገር ግን በእግር ኳስ ህይወቴ ሁለተኛ የውድድር ዓመት
ሁሌም በስኬት ወይም በዋንጫ የማጠናቀቅ አሰልጣኝ ስለሆንኩ የዘንድሮ የውድድር ዓመት አንዱን ዋንጫ ማሳካታችን አይቀርም የሚል ሐሳብ ሰጥተው ነበር። በካራባኦ ካፕ በሊቨርፑል ከውድድሩ ውጪ ሲሆኑ በኤፍኤ ካፕም በሌሎች ክለቦች ከውድድሩ ውጪ በሆኑ ቁጥር የቶትናም የዘንድሮ የውድድር ዓመት ትኩረት የነበረው ዩኤፋ ኤሮፓ ሊግ ነው። ነገር ግን በቡድኑ ላይ በአሰልጣኙ ላይ ያለው እምነት እስከ ምሽቱ ድል ድረስ አንጅን ፖስቴኮግሉ ቶትናምን የዘንድሮ የውድድር ዓመት ያጠናቀቁ እንጂ የመሰናበታቸው ድል ከፍተኛ እንደነበር አብዛኛው የእግር ኳስ ቤተሰብ የሚያውቀው ጉዳይ ነው። በስተመጨረሻ እንግዲህ እነዚህ ሁሉ ጉዳዮች ናቸው የታጠፉት። አሰልጣኙ በግሩም ሁኔታ በምሽቱ ጨዋታ ባቀዱት መልኩ በአሰልጣኙ ሲስተም በመናቃቸው ከሴልቲክ ጀምሮ የፖስቴኮግሉ ቡድን ምን አይነት እንቅስቃሴ እንደሚያደርግ የትኛውንም ተጋጣሚ በኳስ ቁጥጥርም በሙከራም በማጥቃቱም የተሻለ ቡድን እንደሆነ ከዚህ ቀደም በተደጋጋሚ ስናነሳ ነበር። በምሽቱ ጨዋታ ግን በሌላ ባህሪ በሌላ ያጫወት መንገድ አንድን ግዙፍ ውድድር ለማሸነፍ አንድ ቡድን ለዛች 90 ደቂቃ ምን ያክል ትኩረት ሰጥቶ ተዘጋጅቶ በሌላ መልክ በሌላ ፎርሜሽን ተጋጣሚ የሚጠቀመውን ኤሪያ በማስቆም በተቃራኒው ደግሞ የማጥቃት እንቅስቃሴን በአጋጣሚዎች የተገኙ ድሎችን ደግሞ ወደ ግብ በመቀየር ውጤታማ ለመሆን ይሄ ውድድር ለማሸነፍ ከዚህ ውድድር የሚገኘውን ከፍተኛ ትርፍና የዩኤፋ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ ያላቸውን አማራጭ በታክቲክ ረገድ የምሽቱ ጨዋታ እንደ ፖስቴኮግሉ እንደ ቶትናም ፕላን ከሆነ 100% ስኬታማ ሆኖ በእለታዊ ብቃት በሚገኝ ውጤት ወደ ቻምፒየንስ ሊግ እግር ኳስ ከ100 ሚሊዮን ፓውንድ ጋር ቶትናሞች የዩኤፋ ኤሮፓ ሊግን አሸንፈው መመለስ ችለዋል። በዩናይትድ በኩል ግን በታየው እንቅስቃሴ ወይም በምሽቱ ጨዋታ ዩናይትዶች ይዘው በመጡት ያጫወት መንገድ አንደኛ የተገኙ ድሎች ዩናይትድን እድለኛም አልነበረም። እንዳለፉት የዩኤፋ ኤሮፓ ሊግ ጨዋታ ቡድኑ በተሻለ ሁኔታ ተጋጣሚ በተገኘው አጋጣሚ በተገኘው ሞመንት ጨዋታን የመግደል ጨዋታን የመቀየር ወይም ካምባክ የማድረግ አቅሙን ሲያሳይ ነበር። ነገር ግን ቶትናሞች እነዚህን አጋጣሚዎች ሁላ ለዩናይትዶች የሚፈጥር ክፍተት በየደቂቃው በሚሞከሩ ድሎች ሳይፈጥሩ በተቀናጀ የመከላከል ስትራክቸር በሚታሙበት ደካማ መንገድ ነው እንግዲህ ቶትናሞች ያሸነፉት። ትልቁ የዘንድሮ የውድድር ዓመት የቶትናምም የማንቸስተር ዩናይትድ ትልቁ ክፍተት ሁለቱም ቡድኖች የመከላከል አቅማቸው ደካማ መሆኑ፣ በማጥቃቱ በኩል ደግሞ በይበልጥ ቶትናም የተሻለ ቡድን እንደሆነ በዘንድሮ የውድድር ዓመት ሁለተኛ ደረጃ ላይ ከሚገኘው አርሴናል እንኳን በፕሪሚየር ሊጉ የተሻለ ግብ አስቆጥሮ እስከ 37ኛ ሳምንት የዘለቀው። ነገር ግን በምሽቱ ጨዋታ ቶትናም የራሱን ባህሪ ቀይሮ በሌላ መልክ በሌላ የጨዋታ ፕላን በምሽቱ ውጤታማ ሲሆኑ ሩበን አሞሪም በመረጡበት ባቀዱበት መንገድ ቶትናም ላይ ጫና ለመፍጠር እድሎችን ክሬት ለማድረግ የተቻላቸውን ጥረው የቶትናም የተከላካይ መስመር ተጫዋቾች እንዲሁም ቪካሪዮ በአስደናቂ ብቃት የምሽቱን ኃላፊነት በተመደቡበት ኤሪያ ተወጥተው ቶትናም ወደ ስኬት ዩናይትድን እንግዲህ ወደ ማያልቅ ህመም ውስጥ ነው የከተቱት። የዘንድሮ የውድድር ዓመት በዩናይትድ ደረጃ በርካታ ደካማ ታሪክ የተመዘገበበት በፕሪሚየር ሊጉ እንኳን ይዞ የሚያጠናቅቁበት ፖዚሽን የተመዘገበው ውጤት ቡድኑ 100% ወደዚህ ውድድር ማተኮሩና በመጨረሻም እንዲህ አይነት ውጤት መመዝገቡ ለዩናይትድ ደጋፊዎችም ለቡድኑ መልካም የውድድር ዓመት አይደለም። ትልቁ ተስፋ ትልቁ ኢላማ የነበረው ይሄ ውድድር ነው። ይሄ ውድድር እንግዲህ በእንዲህ መልኩ ነው የተጠናቀቀው። በዩኤፋ ውድድሮች እንግዲህ 5ኛ የፍጻሜ ጨዋታ ነው በእንግሊዝ ክለቦች መካከል ሲደረግ። ቶትናም እንደምታውቁት በ2019-20 ከሊቨርፑል ጋር በቻምፒየንስ ሊግ ፍጻሜ ቀርቦ 2-0 መሸነፉ ይታወሳል። አሁን ማንቸስተር ዩናይትድን እንግዲህ በዩኤፋ ኤሮፓ ሊግ በማሸነፍ 6ኛ ቡድን ሆኖ እንግዲህ ወደ ቻምፒየንስ ሊግ
በዘንድሮ የውድድር ዓመት ተሳታፊ እንደሚሆን ራሱን አረጋግጧል። ከወዲሁ ከአርሴናል፣ ሊቨርፑል በመቀጠል ሶስተኛው ክለብ ለ2025-26 የዩኤፋ ቻምፒየንስ ሊግ ቦታን ከወዲሁ አረጋግጠዋል። ማንቸስተር ዩናይትዶች የጨዋታው ፕላን ከጀመሩበት ደቂቃ አንስቶ በደንብ ከተመለከትን ቶትናም የአብዛኛው የማጥቂያ መንገድ የሚጀመረው ከሁለቱ ዊንግ ባክ ተጫዋቾች ናቸው። ዲስቲኒ ኡዶጌና ከፖድሮ ፖሮ የሁለቱን ተጫዋቾች ኦቨርላፕ እና ፔኔትሬሽን በመገደብ ዊንጉን በማጥበብ አማካዩ ስፍራ ላይ የአንድ ለአንድ ግንኙነቶችን በማሸነፍ ፋይናል ሰርድ ላይ ውጤታማ ለመሆኑ የዩናይትድ ፕላን የነበረው። በዚህም ዩናይትዶች ከጨዋታው የመጀመሪያ ክፍለ ጊዜ እስከ መጠናቀቂያው ድረስ የተዋጣለት የታክቲክ ትግበራ አድርገዋል። ነገር ግን በተገኙ እድሎች ላይ አንደኛ ገዳይ ዩናይትድ ቤት አለመኖሩ ብለን የምናነሳውም ጨዋታ አልነበረም። ዩናይትድ በተቻለው ጥረት እድሎቹን ክሬት አድርጓል። የግብ ጠባቂው አስደናቂ ብቃት እንዲሁም የሁለተኛ 45 የቫንደቬን ከመስመር ላይ ያወጣትም ኳስ በጨዋታው የምታስቆጭ የዩናይትድ እድል ነበር። ነገር ግን በዘንድሮ የውድድር ዓመት በአማካይ በጨዋታ ቶትናሞች 1.98 ኤክስጂ ያስመዘግባሉ። በአማካይ በየጨዋታው ቶትናም በዘንድሮ የውድድር ዓመት የመጨረሻ ዝቅተኛውን ኤክስጂ ያስመዘገበበት ጨዋታ እንኳን 1.5 ኤክስጂ ነው። በዩኤፋ ዩሮፓ ሊግ ታሪክ በፍጻሜ አንድ ቡድን አንድ ኤክስጂ ክሬት አድርጎ አንድ ኢላማውን የጠበቀ ሙከራ ብቻ አድርጎ እሷንም ወደ ግብ ቀይሮ ባለድል የሆነ ብቸኛ ክለብ ቶትናም ነው። ማንቸስተር ዩናይትድ 16 ሙከራ አድርጓል። 5 ኢላማውን የጠበቀ ሙከራ ማድረግ ችሏል። 0.8 ኤክስጂ ነው ዩናይትዶች ማስመዝገብ የቻሉት። 76% የኳስ ቁጥጥር ብልጫ ነበራቸው። ፋይናል ሰርድ ላይ የተሳካ ዩናይትድ 189 ፓሶች ማድረግ ችለዋል። ነገር ግን ካለፉት ጨዋታዎች ካደረጓቸው 14 የዩኤፋ ዩሮፓ ሊግ ጨዋታ 35 ግብ ያስቆጠረ፣ 27ቱ ግብ ክፍት ከሆነ እንቅስቃሴ የተቆጠረ እንዲሁም በአማካይ በጨዋታ በሾት ኮንቨርዥን ሬት 24% ውጤታማ የነበረ የውድድሩ ውጤታማው ቡድን በፍጻሜ ግን በቶትናም የተሸነፈበት መንገድና ቶትናሞች ለፍጻሜው የተዘጋጁበት የታክቲክ መንገድ በመጨረሻም በ90 ደቂቃ እንቅስቃሴ ብዙ የሚያስቆጩ እድሎች ከረፍት መልስ በተለይ በዩናይትድ በኩል ባክ ነው ተደጋጋሚ እንቅስቃሴዎች በዋን ዌይ የማጥቃት እንቅስቃሴ ዩናይትዶች በተሻለ ሁኔታ እድል ለመፍጠር ጥረት አድርገው እንግዲህ ጨዋታው በ1-0 ውጤት ተጠናቋል። ነገር ግን ለእግር ኳሱ ቤተሰብ ለገለልተኛ የምሽቱ ጨዋታ ተመልካች በተለይ የመጀመሪያው 45 ብዙም ሳቢ የነበረ እንቅስቃሴ አልነበረ። በተለይ ደግሞ የሚቆራረጡ እንቅስቃሴዎች፣ ኢንተርሰፕሽኖች የበዙበት በፋውል የታጀበ አግሬሲቭ የመሆን በተለይ በቶትናሞች በኩል ይስተዋል ነበር። አንዳንድ በባህሪያቸው ወጣ ያሉ እንቅስቃሴዎች በሁለቱ ክለቦች መካከል የተመለከት ነው። በምሽቱ ጨዋታ ማንቸስተሮች በአማድ በኩል በተደጋጋሚ አንድ አይነት በተለይ የቶትናም የተከላካይ ክፍል በተሻለ ሁኔታ እንዲከላከል የተደረገ ጥረት ዩናይትድንም ዋጋ ያስከፈለው ይመስላል። ተመሳሳይ አይነት ክሮስ፣ ተመሳሳይ ማጥቂያ መንገድ በተለይ ጋርናቾ እስከሚገባ ድረስ የነበረው የዩናይትድ ፍሎ አንድ አይነት ነበር። ከዛም በኋላ ነው በሁለቱም ዊንግ ባላንስ ሆኖ ዩናይትድ ማጥቃት የቻለው። ነገር ግን በዘንድሮ የውድድር ዓመት ሩበን አሞሪም በማንቸስተር ዩናይትድ ቤት አንድ የገለጹት የዩኤፋ ዩሮፓ ሊግ የዩናይትድ የተለየ ብልጫ እንዲወስድ ተጋጣሚ እንዲያሸንፍ በዚህ ውድድር ላይ በተሻለ ደረጃ እስከ ፍጻሜ እንዲጓዝ ያስቻለውን አንድ ትልቅ ምልክት በዩናይትድ ቤት ሲያነሱ ነበር። ከተጋጣሚዎች ጋር የሚኖራቸውን የአንድ ለአንድ ግንኙነትና በተሻለ ኤክስፒሪየንስ በላቀ አግሬሲቭ ሲስተም ተጋጣሚ በእንዲህ መልኩ የማሸነፋቸውን ጉዳይ ሲያነሱ ነበር። የተሻለ ስብስብ ወይም የተሻለ ጥራት ኖሮ ሳይሆን በቡድን ባላንስ አንድን ተጋጣሚ ለማሸነፍ በኃይል በፕሬሲንግ ፋይናል ሰርድ የተሻለ ፕሬስ በማድረግ ተጋጣሚ ላይ በአካል ብቃት ብልጫ መውሰድ
የዩናይትድ አንዱ መለያ ነበር። ነገር ግን በምሽቱ ጨዋታ ቶትናሞች እነዚህን ሁላ ጉዳዮች ላይ በማተኮር ዩናይትድ ከቶትናም የተሻለ አግሬሲቭ መሆን አልቻለም። ነገር ግን በተሻለ ሁኔታ ፕሬስ ያደርጋል። ለማጥቃት የሚመርጥበት የሜዳ ክፍል ደግሞ ለቶትናሞች ለተሻለ ጥንካሬ ወይም የሚመጡ እንቅስቃሴዎችን ለመመከት ባላቸው ተጫዋቾች ውጤታማ የነበረ የመከላከል ስትራክቸር መርጠው ነው ቶትናሞች የማንቸስተርን ሁለቱን ኮሊደሮች በመስጋት ወደ ሜዳቸው የሚመጣው ማንቸስተር ሴንተር ፎርዋርድ ለማድረግ ፋይናል ሰርድ ላይ በአጥቂ በኩል ወርዶ ሆሉንድ የተወሰኑ ቅብብሎችን ካደረገ በኋላ የተጋጣሚ ቦክስ ውስጥ ማንቸስተሮች በቁጥር ያንሱ ነበር። ሆሉንድ ወደ ቦክስ ከገባ በኋላ ማይነስ የሚደረጉ ኳሶች ላይ ደግሞ ክርስቲያኖ ሮሜሮና ሚኪ ቫንደቬን በተሻለ ሁኔታ ኢንተርሰፕት ሲያደርጉ ኳሶችን ክሊር ሲያደርጉ በምሽቱ የመከላከል አቅሙ ቶትናም በእንዲህ መልኩ በዘንድሮ የውድድር ዓመት አልተመለከትንም። ጠንካራ ሆኖ በተመሳሳይ በወጥነት በአንድ አይነት ሼፕ ሻርፕ ሆነው ያመሹበት የፍጻሜ ጨዋታ ነው። ቶትናም እንደ ምሽቱ እንቅስቃሴ በፍጻሜው ያሳየውን የመከላከል ጥንካሬ በውድድር ዓመቱ ቢኖረው ይሄ ቡድን አሁን ላይ ከሚገኘው የፕሪሚየር ሊግ ፖዚሽን የተሻለ ደረጃ ይዞ ማጠናቀቅ ይችል ነበር። 78 ግብ አስቆጥሮ በተቃራኒው 66 ግብ የተቆጠረበት ቡድን ነው ቶትናም በሊጉ። በዚህ ጨዋታ በተሻለ እንቅስቃሴ በክሬቲቭ አቅሙ በቶትናም ቤት ልዩነት ሲፈጥር የምናውቀው ስዊድናዊው ዴያን ኩሉሴስኪ በጉዳት ምክንያት በሌለበት ማዲሰንን በተመሳሳይ የፈጣሪ አማካያቸው ባልተሰለፈበት ጉዳት ባስተናገደበት ፍጻሜው አምልጦት ከስብስቡ ውጪ ሆኖ ሲመለከት የነበረው ማዲሰን በሶስት ተመሳሳይነት ያላቸው ተመሳሳይ ባህሪ ባላቸው አማካዮች ቶትናም የምሽቱን ጨዋታ የጀመረው በቀኝ ስፍራ ግን በዩናይትድ በቀኝ የሜዳ ክፍል ሪቻርድሰንን በአካል ብቃት የማንቸስተር ዩናይትዶችን ኦቨርላፕ እና የአማድን ጫና ለመቀነስ የመረጡት አካላዊ እንቅስቃሴ ምላሽ ለመስጠት የመረጡት የታክቲክ መንገድ ሪቻርድሰን ተቀይሮ እስከሚወጣ ድረስ በዛኛው የሜዳ ክፍል ዩናይትዶች እድል ለመፍጠር ሲቸገሩ ነበር። ልክ ሪቻርድሰን ከወጣ በኋላ ያን የሜዳ ክፍል ማንቸስተር ዩናይትድ በተሻለ ጥንካሬ በነ ዲየጎ ዳሎት ታግዞ ትላልቅ እድሎችን ለመፍጠር ጥረት አድርገዋል። ጥረታቸው እንግዲህ በስተመጨረሻም ፍሬ ሳያፈራ ነው 42ኛ ደቂቃ ላይ በተቆጠረች ብቸኛ ግብ ጨዋታው የተጠናቀቀው። እንግዲህ በዩናይትድ በኩል ብዙ በጎ ጉዳዮች ታይተዋል። ነገር ግን የውድድር ዓመቱ ሲጠቃለል ለዩናይትድ በጎ የውድድር ዓመት ወይም በክለቡ ታሪክ በርካታ አስቀያሚ ሪከርዶች የተመዘገቡበት የውድድር ዓመት ሆኗል። በተለይ አሰልጣኝ ሩበን አሞሪም ከመጡበት ጊዜ አንስቶ በሊጉ 18 ጨዋታ አሞሪምም ሳይመጡ በፊት በቴናግም ጊዜ በአጠቃላይ በሊጉ 18 ጨዋታ የተሸነፈ 16ኛ ደረጃ ላይ የሚገኝ ከኤፍኤ ካፕ በፉላም ከሊግ ካፕ በዛሬው በምሽቱ ተጋጣሚ ቶትናም እንዲሁም በፍጻሜው በተመሳሳይ በቶትናም ተሸንፎ ከነዚህ ሁሉ ውድድሮች ውጭ ሆኖ በቀጣይ የውድድር ዓመት ምንም አይነት የዩሮፒያን ውድድር ለዩናይትድ አይኖረውም። ከ1984-85 የውድድር ዓመት በኋላ ማንቸስተር ዩናይትድ በክለቡ ታሪክ ለሁለተኛ ጊዜ አንድ ቡድን በአንድ የውድድር ዓመት 4 ጊዜ ማንቸስተር ዩናይትድን ሲያሸንፍ የትኛውም ቡድን በታሪክ እንዲህ አይነት የበላይነት ማንቸስተር ዩናይትድ ላይ ወስዶ አያውቅም። በታሪክ ለመጀመሪያ ጊዜ ዩናይትድን በዚህ ደረጃ በአንድ የውድድር ዓመት 4 ጊዜ የአንጅን ፖስተኮግሉ ቶትናም ማሸነፍ የቻለውና ይሄ ውጤት ፖስተኮግሉን እንግዲህ እስካሁን ወደ እንግሊዝ እግር ኳስ ከመጡበት ጊዜ አንስቶ በማንቸስተር ዩናይትድ አንድም ጨዋታ አልተሸነፉም። ይሄ ትልቅ ሪከርድ ነው ለአሰልጣኙ። እንዲሁም በየውድድር ዓመቱ በሰሩበት ክለብ ባሰለጠኑበት ክለብ እያሉ በተመሳሳይ የአንጅን ፖስተኮግሉ አንድ ታሪክ አለ። ከያዙበት የውድድር ዓመት ይልቅ በቀጣይ የውድድር ዓመት ሁለተኛ የውድድር ዓመት ላይ በአብዛኛው ስኬታማ በመሆን ነው የሚያጠናቀቁት። ለምሳሌ በሮር የሚባል ቡድን በሊግ 1
ኦስትሪያ ሊግ እያሉ በሁለተኛው ውድድር ዓመት የሊጉን ዋንጫ ማሸነፍ ችለዋል። እዛው በብሔራዊ ቡድን አውስትራሊያን እያሰለጠኑ በ2015 በያዙ በሁለተኛ የውድድር ዓመታቸው የኤዥያን ካፕን ማሳካት ችለዋል። ዮኮሃማ የሚባለው ማንቸስተር ሲቲ እህት ኩባንያ ሌላኛው የሲቲ ግሩፕ አንደኛው ቡድን በያዙ በሁለተኛ የውድድር ዓመት 2019 የጃፓን እግር ኳስ የሊጉ ሻምፒዮን መሆን ችለዋል ከዮኮሃማ ጋር። እንዲሁም ሴልቲክን በያዙ በቀጣይ የውድድር ዓመት ከሴልቲክ ጋር የሊጉን አሸናፊ መሆን ችለዋል። በተከታታይ በስኮትላንድ ሊግ ካፕም ባለድል 2 ጊዜ ተከታታይ መሆን ችለዋል። 22 23ም በተመሳሳይ እንዲህ አይነት ሪከርድ ካሳኩ በኋላ ነው በቶትናም ቤት በሁለተኛ የውድድር ዓመት ቆይታቸው በሊጉ 17ኛ ሆነው ዩኤፋ ኤሮፓ ሊግን አሳክተው በቀጥታ የሻምፒየንስ ሊግ እግር ኳስ ትኬት መቁረጥ የቻሉትና አንጂን ፖስቴኮግሉ በስተመጨረሻ ከዛ ከባድ ወንበር በመነሳት እንግዲህ ባለድል ሆነዋል። በቶትናም ቤት የትኛውም አሰልጣኝ እስካሁን ድረስ ምናልባት ፖቼቲኖ አውጥተው ላይናገሩ ይችላሉ እንደሌሎች አሰልጣኞች፣ ከፖቼቲኖ በኋላ የመጡ ሁሉም አሰልጣኞች በቶትናም የሥራ ዘመን ቆይታቸው ደስተኛ እንዳልሆኑ 100% እያነሱ የክለቡን አስተዳደር ዳንኤል ሌቪን በቀጥታ ይተቻሉ። አንጂን ፖስቴኮግሉ እንግዲህ ከብዙ ውጣ ውረዶች በኋላ ከቶትናም ጋር ስኬታማ የሆነ የውድድር ዓመት በዩኤፋ ኤሮፓ ሊግ አሳክተው ወደ ሻምፒየንስ ሊግ እግር ኳስ መመለስ ችለዋል። ለማንቸስተር ዩናይትዶች እንግዲህ አሳዛኝ በጣም ቅስም ሰባሪ ምሽት ነበር። እንደ ዘንድሮ የውድድር ዓመት የዩናይትድ ውጤት የምሽቱ ጨዋታ በእጅጉ ያስፈልግ ነበር። አንደኛ ለደጋፊ፣ ሁለተኛው ደግሞ ለክለቡ ለቀጣይ የውድድር ዓመት ዝግጅትም ወደ ትላልቅ ውድድር ተመልሶ ቡድኑ በተሻለ ሁኔታ ኮምፒት እንዲያደርግ ብዙ የፋይናንስ ስርዓቶችን የሚያስተካክል ትልቅ ሽልማት ነበር ዩናይትዶች የሚያገኙት። ይህንንም ሳያሳኩ ቀርተዋል። በቀጣይነት እንግዲህ ከአንጂን ፖስቴኮግሉ ይልቅ የሩበን አሞሪም ቆይታ አሁን ላይ ጥያቄ ውስጥ የገባ ይመስላል። ቶትናም 1 ማንቸስተር ዩናይትድ ምንም በቤን ጆንሰን ብቸኛ ግብ የዩኤፋ ኤሮፓ ሊግ የፍጻሜ ጨዋታ ወደ ለንደን ዋይት ሃርት ሌን ድሉ ተጉዟል ማለት ነው። በቀጣይ የውድድር ዓመት ከሊቨርፑል ከአርሴናል በመቀጠል 3ኛው ክለብ ወደ ሻምፒየንስ ሊግ እግር ኳስ ተሳታፊነትን ቦታ ይዞ ያጠናቀቀ ቡድን ቶትናም ሆኗል። በሳን ማሜስ ባለድል ሆኖ አንጂን ፖስቴኮግሉና ልጆቻቸው ወደ ለንደን ዛሬውን ይመለሳሉ። በነገራችን ላይ የቶትናም የዋንጫ ራብ ለ17 ዓመት ሲቆይ በርካታ አሰልጣኞች መጥተው ሄደዋል። ትላልቅ ዝውውሮች ተደርገዋል። ክለቡ ደግሞ ወሳኝ ተጫዋቾችን አውጥቶም እንዲሸጥ ተገዷል በዋንጫ እጦት ምክንያት። በየጊዜው ቶትናም ቤት ሱፐርስታሮች አሉ። ከነቤል ከነሃሪ ኬን ጀምሮ ትላልቅ ተጫዋቾች እነ ሞድሪችን ጨምሮ በተለያየ ጊዜ ጥሩ ትውልድ የነበረው ቶትናም ያላሳካውን ድል ነው የአንጂን ፖስቴኮግሉ ልጆች በክሪስቲያን ሮሜሮ በነቤንታንኩር በነሱን ውጤታማ ምሽት ማሳለፍ የቻሉትና ለቶትናም ደጋፊዎች እንኳን ደስ አላችሁ እያልን በሌሎች ፕሮግራሞች ተመልሰን እንመጣለን። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። በአዳዲስ መረጃዎች እስከምንመጣ ድረስ ሰላም ቆዩ።